ዛሬ ዓለምን እያስጨነቀ ስላለው አዲስ የሀያላን መንግስታት ቁማር እንነጋገራለን። ሩሲያና አሜሪካ በቀጥታ ባልተጋጠሙበት የጦር አውድማ አሁን ግን የክሬምሊን እጅ እስከ ቀይ ባህርና ፋርስ ባህረ ሰላጤ ድረስ መዘርጋቱ ተሰምቷል። የአሶሺየትድ ፕሬስ እና የሲቢኤስ ኒውስ ዘገባዎች እንደሚያመለክቱት ቭላዲሚር ፑቲን ለአሜሪካ ጦር መርከቦች እጅግ አደገኛ የሆነ ስጦታ ለኢራን አበርክተዋል። ይህም ስጦታ ሌላ ሳይሆን የአሜሪካ የጦር መርከቦች ያሉበትን ትክክለኛ መጋጠሚያ የሚያሳይ የስለላ መረጃ ነው። ዋሽንግተን በድንጋጤ ውስጥ ናት። ፔንታጎን በንቃት እየተከታተልን ነው ቢልም የዶናልድ ትራምፕ አስተዳደር አዲስ ፈተና ገጥሞታል። ሩሲያ ለምን አሁን መረጃውን አሳልፋ ሰጠች? ኢራንስ ይህን መረጃ ተጠቅማ የአሜሪካን ግዙፍ ባህር ኃይል ልታዳክም ትችላለች? በዛሬው ልዩ ዘገባችን ከክሬምሊን እስከ ዋይት ሃውስ ከቴሄራን እስከ ቀይ ባህር ድረስ ያለውን ድብቅ ሴራ በዝርዝር እንፈትሻለን። ዓመታት በምዕራባውያን ማዕቀብ የኮሰመኑት ሩሲያና ኢራን አሁን የጋራ ጠላታቸውን አሜሪካን ለመጣል ቃል ኪዳን ገብተዋል። ሩሲያ በዩክሬን ጦርነት የኢራንን ድሮኖች ስትጠቀም መቆየቷ ይታወቃል። አሁን ግን ውለታዋን የምትመልስበት መንገድ ለየት ያለ ሆኗል። የአሜሪካ ባለሥልጣናት እንደሚሉት ሩሲያ የሳተላይት መረጃዎችንና የራዳር ውጤቶችን ለኢራን እያቀረበች ነው። ይህ ማለት ኢራንና ተላላኪዎቿ እንደ ሁቲዎች ያሉ የአሜሪካ የጦር መርከቦች የት እንዳሉ፣ በምን ያህል ፍጥነት እንደሚጓዙና መቼ ጥቃት ማድረስ እንዳለባቸው በቀጥታ ስርጭት እንደማየት ይቆጠራል። የአሜሪካ መከላከያ ሚኒስትር ለሲቢኤስ ኒውስ በሰጡት ቃል ላይ አንድ ትልቅ መልእክት አስተላልፈዋል። ፕሬዚዳንት ዶናልድ ትራምፕ ማን ማንን እያነጋገረ እንደሆነ ያውቃሉ ብለዋል። ይህ ንግግር በዲፕሎማሲው ቋንቋ ሁሉንም ነገር እያየን ስለሆነ እርምጃ ከመውሰድ አንመለስም የሚል ከበድ ያለ ማስጠንቀቂያ ነው። አሜሪካ በጀርባ የሚከናወኑ ሴራዎችን በኃይል እንደምትመክት እየዛተች ቢሆንም የሩሲያ መረጃ ግን የኢራን ሚሳይሎች ኢላማቸውን እንዳይስቱ ሊያደርጋቸው እንደሚችል ተሰግቷል። ሩሲያ ይህን የምታደርገው ለምንድን ነው? መልሱ ግን ግልጽ ነው። አሜሪካ በዩክሬን ለምታደርገው ድጋፍ አጸፋ መመለስ። ዋሽንግተን የሩሲያን ግዛት የሚያጠቁ ሚሳይሎችን ለዩክሬን ስትሰጥ፣ ሩሲያ ደግሞ የአሜሪካን መርከቦች የሚያጠቁ መረጃዎችን ለኢራን በመስጠት እጅና ጓንት ሆናለች። ይህ ደግሞ መካከለኛው ምስራቅን ወደማይቀለበስ መጠነ ሰፊ ጦርነት ሊከተው ይችላል። ሩሲያ መረጃውን ብትሰጥም ጥቃቱን በቀጥታ እየመራች ነው የሚለው ገና አልተረጋገጠም። ነገር ግን ፑቲን ከኢራኑ ፕሬዝዳንት ጋር መነጋገራቸውና ግንኙነታችን ይቀጥላል ማለታቸው የምዕራባውያንን የበላይነት ለመስበር ቆርጠው መነሳታቸውን ያሳያል። ዓለም በአሁኑ ሰዓት በሁለት ጎራ ተከፍላለች። በአንድ በኩል አሜሪካና አጋሮቿ የባህር ላይ ንግድና ይዞታዎቻቸውን ለማስከበር ሲታገሉ፣ በሌላ በኩል ሩሲያና ኢራን ይህን የበላይነት ለመቀልበስ በድብቅ መረጃ እየተለዋወጡ ነው። ይህ የሩሲያ የመረጃ ስጦታ በመካከለኛው ምስራቅ ለሚገኙ የአሜሪካ ወታደሮች የሞትና የሽረት ጉዳይ ሊሆን ይችላል። ዶናልድ ትራምፕ በገቡት ቃል መሰረት ጦርነቱን ያቆማሉ ወይስ በሩሲያና አሜሪካ መካከል አዲስ የቀጥታ ግጭት ምዕራፍ ይከፈታል? ጊዜው የሚመልሰው ይሆናል። ዓለም በአዲስ የታሪክ ምዕራፍ ላይ ቆማለች። በመካከለኛው ምስራቅ አሸዋማ በረሃዎች ላይ አዲስ የሀያላን ጥላ እያጠላ ነው። ለዘመናት በምዕራባውያን የበላይነት ሲታመስ የቆየው ቀጠና ዛሬ በሞስኮና በቴሄራን ድብቅ የደም ቃል ኪዳን እየታደሰ ነው። ይህ ተራ ወዳጅነት አይደለም። ይህ የጥቅም ጋብቻ ብቻም አይደለም። ይህ ጥምረት ለዋሽንግተን መርዶ፣ ለእስራኤል ስጋት፣ ለቀጠናው ደግሞ አዲስ የመሬት መንቀጥቀጥ ነው። ሩሲያ የአሜሪካ የጦር መርከቦች መገኛን ለኢራን አሳልፋ መስጠቷ የተሰማው ዜና የጂኦፖለቲካውን ሰማይ በጥቁር ደመና ጋርዶታል። ቭላዲሚር ፑቲን የቼስ ተጫዋች ናቸው። በዩክሬን ግንባር በአሜሪካ ሚሳይሎች ለሚደርስባቸው ጥቃት አጻፋውን የሚመልሱት በኪየቭ ብቻ አይደለም። አሁን አጻፋው ወደ ሆርሙዝና ባብኤል መንደብ ተዛውሯል። ሩሲያ ለኢራን መረጃ በመስጠት አሜሪካን የማያባራ ራስ ምታት ውስጥ እየከተተቻት ነው። ይህ ጥምረት የሚያስተላልፈው የመጀመሪያው መልእክት አሜሪካ ከአሁን በኋላ የዓለም ብቸኛ ፖሊስ አይደለችም የሚል ነው። ሩሲያ በሶሪያ የነበራትን ወታደራዊ ይዞታ አሁን ከኢራን የቴክኖሎጂና የሰው ኃይል ጋር በማስተሳሰር የምዕራባውያንን የባህር ላይ የበላይነት ለመስበር ቆርጣ ተነስታለች። ኢራን ለዓመታት ብቸኛ ተኩላ ሆና ስትታገል ቆይታለች። አሁን ግን ከኋላዋ ግዙፏ ሩሲያ ቆማለች።
ይህ ጥምረት ለቴሄራን የሚሰጣት ትልቁ ነገር ሳይኮሎጂካዊ በራስ መተማመንን ነው። ሩሲያ ዘመናዊ የኤስ-400 የአየር መከላከያ ስርዓቶችንና የስኩይ 35 ተዋጊ ጄቶችን ለኢራን ልታቀርብ ትችላለች የሚለው ስጋት እስራኤልንና አረብ ሀገራትን እንቅልፍ ነስቷቸዋል። የጥምረቱ መልእክት ግልጽ ነው። ኢራንን መንካት ሩሲያን እንደ መንካት ይቆጠራል የሚል ቀይ መስመር እየተሰመረ ነው። ከሳውዲ አረቢያ እስከ ኤምሬትስ ያሉ ሀገራት ዛሬ በሁለቱ ወፍጮ መካከል ተለጥጠዋል። በአንድ በኩል ለደህንነታቸው ዋስትና የሚጠብቋት አሜሪካ፣ በሌላ በኩል ደግሞ በኢኮኖሚና በኃይል እያደጉ የመጡት ሩሲያና ቻይና። የሩሲያና ኢራን መቀራረብ የአረብ ሀገራት ሁሉንም እንቁላሎቻቸውን በአንድ ቅርጫት እንዳያኖሩ ያስገድዳቸዋል። የዲፕሎማሲው ሚዛን ከዋሽንግተን ወደ ምስራቅ እያዘመ መሆኑን ይህ ዘገባ ያረጋግጣል። ይህ ጥምረት የሚከተሉትን ወርቃማ እውነታዎች ይዞ ወጥቷል። የመረጃ የበላይነት ሽግግር። መረጃ ከጦር መሳሪያ በላይ ነው። ሩሲያ መረጃውን ለኢራን ስትሰጥ አሜሪካን አይነ ስውር ለማድረግ እየሞከረች ነው። ባለብዙ ዋልት ዓለም አሜሪካ የምታዘዝበት ዘመን አክትሟል። ኃይል በሞስኮ በቴህራንና በቤጂንግ መካከል እየተከፋፈለ መሆኑን አብስሯል። የቀይ ባህር ቁልፍ የዓለም ንግድ ቧንቧ የሆነው ቀይ ባህር አሁን በሩሲያ የስለላ መረጃና በኢራን ድሮኖች ቁጥጥር ስር ሊወድቅ ይችላል። የሩሲያና የኢራን ጥምረት ለመካከለኛው ምስራቅ የሚሰጠው ትልቁ መልእክት የመጨረሻው ሰዓት ደርሷል የሚል ነው። ምዕራባውያን በቀጣናው የነበራቸው ብቸኛ ትዕዛዝ ሰጭነት አክትሞለታል። ሩሲያ የአሜሪካን ጦር ለማጥቃት የሚውል መረጃ ለኢራን ማቅረቧ ቀዝቃዛው ጦርነት ወደ መካከለኛው ምስራቅ በከፍተኛ ሙቀት መመለሱን ያበስራል። እየወጡ ያሉ መረጃዎችን ያመላክቱ እንጂ መሬት ላይ ያለው እውነታ ግን የአሜሪካና የእስራኤል ኃያልነት በከፍተኛ ሁኔታ እየተገለጠ መሆኑን የሚያመላክቱ ናቸው። ለአብነትም 42 የኢራን የጦር መርከቦች ወደ ባህር ግርጌ ሲሰምጡ አብሮ የሰመጠው የኢራን ክልላዊ ኃያልነት ህልም ጭምር ነው። ፕሬዚዳንት ትራምፕ ኢራን አክትሞላታል ሲሉ መልእክቱ ለቴሄራን ብቻ ሳይሆን ለመላው ዓለም ነው። ለመሆኑ ይህ ክስተት ለኢራን፣ ለወላዋዩ መካከለኛው ምስራቅና ለክሪምሊን ቤተ መንግስት ምን ትርጉም አለው? ለኢራን የህልውና ጨለማና የክብር ውድቀት። የባህር ኃይሏ መደምሰስ ማለት በሆርሙዞች ወሽመጥ ላይ የነበራት ቁልፍ ተሰበረ ማለት ነው። ያለ ባህር ኃይልና ያለ አየር ኃይል ጥበቃ ኢራን አሁን የተራቆተች ሀገር ትሆናለች። የትራምፕ መሪዎቻቸው ተደምስሰዋል የሚለው ንግግርም የሚያመላክተው የኢራን የውስጥ መዋቅር መፈራረሱን ነው። ይህ ለቴሄራን መሪዎች የመጨረሻው ሽንፈት ነው። በተቃራኒው ለእስራኤል ለዘመናት የኖረችበት የህልውና ስጋት በአንድ ጀንበር ተወግዶላታል። አሁን መካከለኛው ምስራቅ ያለ ከልካይ በአሜሪካና በእስራኤል ቁጥጥር ስር ውሏል። ይህ የተቀናጀ ጥቃት እኛን የነካ ዋጋ ይከፍላል የሚል የብረት ማስጠንቀቂያ ለሌሎች ተቃዋሚዎቻቸው ማለትም ለሩሲያና ቻይና የተላለፈ መልእክትም ጭምር ነው። ነገር ግን ሩሲያ፣ ቻይናና ኢራን በመካከለኛው ምስራቅ አዲስ ኃይል ሆኖ ለመውጣት እያኮበኮቡ ነው። ይህም ሆኖ አሜሪካና እስራኤል መካከለኛው ምስራቅን በተለይም ቴሄራንን እያሽመደመዷት ነው። እውነታው የቱ ጋር ነው? አሸናፊው ኃይልስ ማን ነው? ጊዜ ይመልስልናል። አሁን ላይ ግን ቀጠናው በአሜሪካና በእስራኤል እየተረበሸ ነው። መካከለኛው ምስራቅ በሩሲያ፣ ኢራን፣ ቻይናና ሰሜን ኮሪያ የምስራቁ ጎራ መልሶ ያንሰራራ ይሆን? ወደፊት የምናየው ይሆናል።